ልናነሳ ወደናል። ብዙዎቻችን ድክመታችን ማለት ይቻላል በህይወታችን ውስጥ በይሉኝታ ያጣናቸው ብዙ ነገሮች አሉ። ይሉኝታ መጠኑ ሳይበዛ አስፈላጊ ነው። ምክንያቱም ከሰዎች ጋር ስንኖር ሰዎች ምን ይሉኛል ማለት ያለብን ጉዳዮች አሉ። አንዳንዴ ደግሞ ሲበዛ ደግሞ ይሄም መጠኑ ከፍ ሲል ከሰዎችም የሆነ ከራሳችን ጋር ሊያጣላን ይችላል። ምክንያቱም ለራሳችን የሚያስፈልጉን ነገሮች በይሉኝታ እቺ ልጅ አትመጥንም፣ እቺ ልጅ አትሆንም፣ እንዴት ከሷ ጋር ትሆናለህ ተብሎ የሚወዳትን የሚያፈቅራትን ያጣ ሰው ይኖራል አለ። በዙሪያችንም እንደሰማናቸው አጋጣሚዎችና አንዳንዴ በህይወታችን ውስጥ አይመጥንም አይሆንም ተብለን እኛ እየፈለግነው እየወደድነው ያጣነው ነገር አለ። ይሄ ደግሞ ሰው ምን ይለኛል ብለን የምንተዋቸው ብዙ ነገሮች አሉ። በራሳችን ውሳኔ ሳይሆን ሰዎችን በመፍራት ሰዎች ምን ይሉኛል በማለት። ስለዚህ ይሉኝታ ማለት ሰዎች ምን ይሉኛል የሚልን ነገር በመፍራት የራስን ፍላጎት በመተው ሌሎችን ለማስደሰት መጣር ነው። ሌሎች ማስደሰት አይጠላም፣ በመጠኑ ግን ራስንም ማሰብ ያስፈልጋል። የምንኖረው ለራሳችን ነው፣ ኖረን ደግሞ የምንሞተው ለራሳችን ነው። ስንሞትም ስንኖርም የምንጠቅመው ራሳችንን ነው። ምናልባት ሰዎች ለአንድ ቀን ለሁለት ቀን እኛም ብለው ስራ ሊቀሩ ይችላሉ፣ እኛም ብለው ሊያዝኑ ይችላሉ። ከዛ በኋላ ግን በቃ ተረስተን እንቀራለን። ስለዚህ ስንኖር የምር መኖር አለብን። የራሳችን ነው ሁሉ ጉዳይ ብዙ ጉዳይ። ነገር ግን እንደ ማህበረሰብን የሚያስከፉ ነገሮች በመጠኑም ቢሆን በይሉኝታ የምናልፋቸው ነገሮች ይኖራሉ። ስለዚህ ሌሎችን ማስደሰት መጣር፣ ሌሎችን ለማስቀደም መሞከር ይሉኝታ ይባላል። ሰዎች ከሚጠበቅባቸው ኃላፊነት ግዴታ በላይ የሌሎችን ስሜት ለማስደሰት ለመፈጸም ሌሎችን ደስ እንዲላቸው በማለት ብዙ ርቀት ይጓዛሉ። ይሉኝታ የራሳቸውንና እንዲሁም የሌሎችን አጀንዳ ብቻ ተቀባይ ያደርጋቸዋል። እንግዲህ የራስን ስራና የራስን ፍላጎት ወደ ጎን በመተው የሌሎችን ምርጫ ለማስፈጸም የራሳችንን ፍላጎት በመተው መባዘን ማለት ነውና የፈለግነውን ውጤት እንዳናገኝ ያደርገናል። የይሉኝታ መንስኤዎች ተብለው ደግሞ የሚታሰቡት ከመጠን በላይ የሰዎችን ተቀባይነትና ትኩረት ለማግኘት መሻት ነው፣ በራስ መተማመን ማነስ፣ እንዲሁም ሌሎች በእኛ የሚያስቡትን ወይም ደግሞ ስለኛ የሚያስቡት ጥሩ እንዲሆን ብቻ በመጨነቅ ነው። ስለዚህ ስለ ራሳችን ጥሩነት የሚሰማን ሌሎች በሚሰጡን አስተያየትና ማሞካሸት ከሆነ የውስጥ መረጋጋት ከሌለን አንዳንዴ ያደግንበት ማህበረሰብ ብዙ ጊዜ የኛ ማህበረሰብ በብዙዎች ዘንድ ተቀባይነት ማግኘት እንደ ልክነት ይቆጠራል። ብዙዎች ደግሞ ከኛ ሐሳብ በተቃራኒ ከሆኑ እኛ ልክ እንዳልሆንን እንዲሰማን ያደርገናል አይደለ? ስለዚህ ሰዎችን ለማስደሰት መሞከር እንደ ትልቅ መርህ የምናይበት ጊዜ አለ። ብዙ ማህበረሰባችንም እንዲያ ነው። ትልልቆችን ወይም ደግሞ ከኛ ከፍ ያሉ ሰዎችን ለማስደሰት በምንሞክርበት ጊዜ ምናልባትም የራሳችንን ፍላጎትና ስሜት ወደ ጎን ትተን ሊሆን ይችላል። ወይ ደግሞ ቤተሰባችን ውስጥ በረባ ባረባው የሚቆጣ ሰው ከነበረና ያንን ሰው ለማስደሰት ፍላጎታችንን እየተጫንን ያደግን ከሆነ ያደግንበት ማህበረሰብ ወግና ልማድ በማህበረሰባችን በማንኛውም መንገድ ቢሆን በተለይ ብዙዎቻችን መረዳዳት መካፈል ብዙዎቻችን ያደግንበት ነውና እሺ ባይነትም ያደግንበት የማህበረሰብ ውጤት ነው፣ እንደ መልካም ነገርም ይቆጠራል። ስለዚህ እነዚህ መልካም ነገሮች ግን በእኛ ማህበረሰብ ውስጥ ከጊዜ ወደ ጊዜ አሉታዊ በሆነ መንገድ ተጽዕኖ ሊያሳድሩብን ይችላሉ። አንዳንዴ ግዴለሽነትና እንቢተኝነት ወይም ደግሞ ሰዎች ያሉንን አለመቀበል እንደ እንቢተኝነት እንደ እኩይ ባህሪ ስለሚታይብን ማለት ነው። ስለዚህ እኩይ ባህሪን የመውሰድ ልማድ በተለይ ደግሞ ይሉኝታ የሚያጠቃቸው ሰዎች መገለጫ ነው አንዱ። በተለይ እምቢ ያለ ማለት ብናምንበትም ባናምንበትም እሺ ማለት እኩይ ባህሪ እንዳለው ሰው ተደርጎ እንዳንታይ የመፍራት ችግሮች ምን ያመጡብናል? ይሉኝታ እንዲያጠቃን ይሆናል። ስለዚህ ያላመንበትን ያልፈለግነውን ወይም ደግሞ ልንወስን የማንፈልግበት ጉዳይ ላይ እንድንወስን ያደርገናልና ሰዎች ሊያስደስታቸውና ሊያስከፋቸው ይችላል ብለን በምናስባቸው ነገሮች ላይ በብዛት የምንጨነቅ ከሆነ ሰዎች ስለኛ ምን ሊያስቡና ምን ሊናገሩ እንደሚችሉ ማሰብና የመጨነቅ የሐሳብ ልዩነት ግጭቶችን ተጋፍጦ በሐሳብ ከመርታት ይልቅ መሸሽን፣ ሐሳቦችን ሳያብላሉ ማቋረጥን፣ ሰዎችን በውይይት መሃል የተለየ ሐሳብ ሲያነሱ ከሐሳቡ ይልቅ ሰዎችን መሸሽ ወይም ደግሞ ሰዎች ላይ ማተኮር እንድናበዛ ያደርገናል። ሐሳባችንን ከማንጸባረቅና ላመንበት ነገር ከመቆም ይልቅ ለቡድን ተጽዕኖ እጅ እንድንሰጥ ያደርገናል። የፈለግነውን ያህል ዋጋ ቢያስከፍለንም ሌሎችን ላለማስከፋት ብለን ላለማበሳጨት
ስንጥር አይሆንም ማለትን፣ ድፍረት ማጣትን፣ ለሁሉም ነገር እሽታን ብቻ ማስቀደም ይሉኝታ የሚያስከትለው ጉዳት ነው። ምክንያቱም በጥቅማችን ለምሳሌ ከኛ በፊት ረጅም ዓመት የሰሩ ሰዎች ይኖራሉ፣ ከኛም በኋላ የመጡ ሰዎች ይኖራሉ። እኛ መብታችንን መጠየቅ ኖሮብን እንዴት ከኔ በፊት ያሉ ሰዎች ሳይጠይቁ እኔ ቀድሜ እጠይቃለሁ? አንተ ካንተ በፊት ብዙ የሰሩ ያገለገሉ ሰዎች እያሉ ምናምን የሚባል ነገር አለ። ምናልባት ዝግጅታችንና እውቀታችን ችሎታችን ለቦታው የሚመጥን ሆኖ ወይም ደግሞ አንዳንዴ በህይወታችን ውስጥ ወሳኝ የሆነ ምዕራፍ ኖሮ ነገር ግን በእኛ ማህበረሰብ ዘንድ እነዛ ብዙ ጊዜ ያደግንባቸው አመለካከቶቻችን እምቢ ማለት ስለማይፈቅዱልን በይሉኝታ ገንዘብ ያለው ሰው ያገቡ እህቶቻችን አሉ። በይሉኝታ ወይም ደግሞ ቤተሰብ ላይ ብዙ ውለታ ስለዋለ አንድ ሰው ምናልባት ውለታውን እንዳለ ሆኖ በውለታው አማካኝነት ያልፈለጉት ትዳር ወይም ደግሞ በህይወታቸው ውስጥ ስኬታማ ያልሆነ ህይወትን እየመሩ ያሉ ሰዎች አሉ። ስለዚህ ይሉኝታና የራስ ውሳኔ የግል ህይወት ይለያያል። በተለይ አንዳንድ ጉዳዮች ለምሳሌ ቅርብ አካባቢ ጎረቤቶቻችን ጋር ሀዘን ሊኖር ይችላል። ከኛ ቤት አጠገብ ሀዘን ሆኖ እዚህ ቤት ውስጥ ሙዚቃ ማስጮህ ወይም ደግሞ ጎረቤትን ሊያውክ የሚችል ነገር ማድረግ ምናልባት ሌላ ጊዜ የተለመደ ከሆነ እንኳን በሀዘን ወቅት ሰው ምን ይለኛል፣ እነሱ እያዘኑ እኔ ይህን ባደርግ የሚለው ምናልባት አንዳንድ በጎ የሆኑ የይሉኝታ ተጽዕኖች አሉና ይሉኝታን በአግባቡ መጠቀም ያስፈልጋል። ምክንያቱም ሙሉ በሙሉ ጎጂ ነው ማለት አይደለም። ማህበረሰቡ ውስጥ ልክ ያልሆነ ነገር ስናደርግ የሚያዩን ትልልቅ ሰዎች፣ ጎረቤቶች፣ አካባቢ ሰው ምን ይለኛል ማለት ልክ እንዳልሆንን ወይም ደግሞ ያንን ነገር የምናደርገው ነገር አግባብ እንዳልሆነ ራሳችንን የምንመልስበት የምንቀጣበት መንገድ ስለሆነ ምናልባትም ማህበረሰቡ ልክ ያለው ለኛ ግን አንዳንድ ጊዜ መጠኑ ሊለያይ ይችላል እንጂ ድፍረት ማጣት፣ ለሁሉም ነገር እሽን ማስቀደም ይሉኝታ የሚያስከትለው ጉዳት ደግሞ በራሳችን ህይወት ደስተኛ እንሆንም። እንግዲህ ስልቾች እንሆናለን። ከሰዎች የምንጠብቀው ማበረታታትና ተቀባይነት ሁሌም ላናገኝ እንችላለንና ራስ ወዳድና በሌሎች ሰዎች መጠቀም ለሚፈልጉ ሰዎች ተጋላጭ እንሆናለን። ሁሉም ቦታ ላይ ለመገኘት ስንጥር በራሳችን ውጤታማ አንሆንም። ይሉኝታ መቀነስ አስፈላጊ ነውና በተለይ ቀደም ሲል ከነገርናችሁ ከተለያየ መንገዶች አንጻር ይሉኝታ በህይወታችን ውስጥ ብዙ ነገር የሚያሳጣን ምናልባትም አሁን በዚህ ሰሞንኛ አባባል ምናልባት ሰግጠህ ስራ የሚሉት ነገር አለ። ከሱ ጋር ይገናኘውን ምናልባት አንዳንድ ጊዜ አግባብ ሊኖረው ይችላል። ማንችለውን የማይሆንልን ነገር ሳይሆን በሚሆንልን በምናቀው ነገር ላይ ብንሳሳት እንኳን ሰዎች ተሳሳቱ ብለው ቢተቹን እንኳን እርግጠኛ የሆንበት ነገር ላይ ደጋግመን መሞከር አለብን። ነገር ግን አንዳንድ ጊዜ ይሉኝታ አስፈላጊው አቅምና ችሎታ ሳይኖር ሰዎች ከኛ የሚጠብቁት ነገር ስላለ ብቻ ሰዎችን ለማስደሰት ብለን የምንሰራቸው ነገሮች ተገቢ አይደሉም። ነገር ግን አጉል የሆኑ የይሉኝታ ልማዶችን ለመቀነስ የሚረዱን የተወሰኑ መንገዶች አሉ። ለምሳሌ ለሰዎች መልካም በመሆንና በይሉኝታ መካከል ያለው ልዩነት መረዳት ያስፈልጋል። መጀመሪያ ለምናደርገው ነገር ከስሜት ይልቅ ምክንያታዊነት መሆንን ማስቀደም አለብን። ለምንድን ነው ይህን ጉዳይ የምፈጽመው? ሰው ምን ይለኛል ብዬ ስለፈራው ወይስ ደግሞ ስለሚያስደስተኝ ነው የሚለውን ነገር መለየት ያስፈልጋል። ወይስ ደግሞ ኃላፊነት ስለሚሰማኝ ነው ይህን በማድረጌ ወይም ደግሞ በፈጸምኩት ነገር ቆይቻ ልጸጸትበትም ወይ የሚለውን ነገር በደንብ ማጤን ያስፈልጋል። እንግዲህ በኋላ ላይ እንዳይቆጨን ነገሮችን አስቀድመን ከማድረጋችን በፊት ማሰብን መልመድ ያስፈልጋል። አስፈላጊ ሲሆን አይሆንም ማለትም ተገቢ ነው። ብዙ ጊዜ ላስብበት ማለትም አስፈላጊ ነው። መልመድ አለብን። ብዙ ጊዜ ሰዎች በይሉኝታ እኮ ነው ያልኩት እንጂ እኔ ራሱ አንዳንድ ጊዜ የሆኑ ሰዎችን ደውላችሁ ገንዘብ ወይም ብድር ጠይቃችኋቸው ሊሆን ይችላል። እነሱ የላቸውም፣ ነገር ግን እናንተን ላለማስከፋት ሲሉ እሺ ይላሉ። ምናልባት ያ ገንዘብ ለህይወታቸው ጠቃሚና ወሳኝ ጉዳይ ላይ የሚውል ነገር ሊሆን ይችላል። እናም ይህንን ነገር አንዳንድ ጊዜ ላስብበት ወይም ደግሞ አይሆንም የሚለውን ነገር መልመድ ያስፈልጋል። ምናልባትም አንዳንዴ እኛ እየተገባን አንዳንድ ነገሮችን ለሌሎች አይሆንምና ላስብበት ቆይ እስኪ ማለትን ባለመቻላችን ልንተወውና ሊቀርብን ወይም ደግሞ በህይወታችን ውስጥ ትልቁን ችግር ሊያመጣ ስለሚችል ማለት ነው። በራስ መተማመን ሊያዳብሩ የሚችሉ የህይወት ክህሎቶችንም መለማመድ ያስፈልጋል። ከእንደዚህ የተለመዱ ችግሮች ለመውጣት ከሰዎች ጋር ባለን ግንኙነት ጤናማ ወሰን እንዲኖረን መጣር አለብን። የራሳችን መስመር ሊኖረን ይገባል፣ የማይታለፍ ቀይ መስመር። እንግዲህ መስጠት ሰዎች ስለኛ ምንም ቢያስቡ በማንነታችን ላይ ሊያመጣው የሚችለው ተጽዕኖ እንዳለ ወይም ደግሞ እንደሌለ
መንገር ያስፈልጋል። በተለይ ደግሞ ሰዎች ብዙ ጊዜ በእኛ ላይ ተጽዕኖ ሊያሳድሩ ቢችሉ እንኳን ባምንበት ነገር ላይ ብቻ መንቀሳቀስ ያስፈልጋል። ከማህበረሰባችን ያገኘናቸውን ልምዶች በህይወታችን ያመጡልን በጎና መጥፎ ጎንን መከለስ ማስተዋል ያስፈልጋል። ስለዚህ በህይወታችን ውስጥ ይሉኝታ ጠቃሚም ጎጂም ጎን አለው። ነገር ግን በበጎ ጎኑ ልንጠቀሙ ያስፈልጋል። ይሉኝታና መልካምነትን መለየትም አስፈላጊ ነው። ይሉኝታ ሰዎች ምን ይሉኛል በሚል ሰበብ ነው ብለናል። ነገሮችን የራስን ፍላጎት ስሜትን ወደ ጎን በመተው ሰዎችን ለማስደሰት ምንጥረው። ስለዚህ ይህ ማለት ሰዎች ከሚጠበቅባቸው ኃላፊነትና ግዴታ ፈቀቅ ብለው ሰዎችን ለማስደሰት የሰዎችን ስሜትና ሞራል ለመጠበቅ ሲሉ የሚያደርጉት ነው ማለታችን እንደሆነ ልብ ይለዋል። ይሉኝታ የራሳችንን ስራና አጀንዳ ወደ ጎን አድርገን ፍላጎታችንና ምርጫችንን ተጭነን ሌሎችን ለማስደሰት የመፈለግ ውጤት ነው ብለናል። ስለዚህ አንደኛው እና ዋነኛው ችግሩ የሚመነጨው መንስኤው ከራስ በላይ ለሌሎች ወይም ደግሞ ሌሎች ለሚሰጡን ተቀባይነት በሌሎች ዘንድ ትልቅ ቦታና ክብር ለማግኘት ነው። ይህም ደግሞ አንዳንዴ በራስ መተማመን ማነስም ነው። እኔ እችላለሁ፣ እኔ ለዚህ ነገር ብቁ ነኝ የሚለውን ነገር ባለመገንባት ወይም ደግሞ የራስን እውቀትና ችሎታ ተረድቶ ጠንቅቆ ካለማወቅ የተነሳ ነው። ሰዎችም ይህንን ድክመት ለሌሎች ጉዳዮች ሊጠቀሙብን ይችላሉ። በራስ መተማመን ማነስ ብዙ ጊዜ እንግዲህ ከሰዎች በመጠበቅ ሰዎችን ለማስደሰት በመሞከር የሚመጣ ነው። እንግዲህ ሌሎች ስለኛ የሚያስቡት ጥሩ እንዲሆንም በመመኘት የሚመጣ ሌላኛው በራስ መተማመን ጉድለት ነው። እንግዲህ ስለ ራሳችን ጥሩነት የሚሰማን ሌሎች በሚሰጡን አስተያየት ከሆነ ብዙ ጊዜ ሌሎች ሲያሞካሹን ከሆነ የእነሱን ሙገሳና ክብር በመፈለግ የውስጥ መረጋጋት ከሌለን በተለይ ቀደም ሲልም እንዳነሳ ነው የአስተዳደግ ችግር በመጀመሪያው ክፍል ላይ እንግዲህ አስተዳደግ አንደኛው የዚህ ተጽዕኖ የሚያርፍበት አካል እንደሆነ ተናግረናል። በተለይ ደግሞ ብዙዎቻችን ስናድግ በማህበረሰብ ዘንድ ተቀባይነት ማግኘት ወይም ደግሞ የምንሰራቸው ነገሮች ሰዎች ልክ ናችሁ ሲሉን ብቻ ወይም ደግሞ ከሌሎች ይሁንታ ሲመጣ ብቻ እንደሆነ ልክ ከሆነ የሚሰማን ተደርጎ ያደግንበት መንገድ አለና በተለይ ሰዎችን ማስደሰት በብዙዎቻችን ህይወት ውስጥ እንደ ትልቅ መርህ ይታያል። ለሰዎች መታዘዝ፣ መላክ ምናልባትም የምንሰራው ትልቅ ጉዳይ ኖሮን የምናከናውነው ትልቅ ነገር ኖሮን ነገር ግን ሰዎች የኛን እርዳታ እንዳስፈላጊነቱ ወይም ደግሞ ለሌሎች መስዋዕት የምናደርጋቸው ጊዜዎች አሉ። ለምሳሌ ቤት ውስጥ ትልቅ ስራ ይዤ ሊሆን ይችላል። ሌላው ጎረቤት ጠርቶ ሲልክህ ተነስቶ የሚሄድ በአስተዳደጋችን ውስጥ ለሌሎች መታዘዝ፣ ሌሎችን ማስደሰት፣ ለሌሎች መጣርና መልፋትን ተምረናል። በማህበረሰብ ውስጥ ያደግንበት ማህበረሰብ ውስጥ መላክ፣ መታዘዝ እንደ ትልቅ በተለየ ስነ ምግባር መርህ ተደርጎ አድገናል ነው። ነገር ግን እንደ ሁኔታው አንዳንድ ጊዜ ቤት ውስጥ የሚቀድም ነገር ካለ በህይወታችን ውስጥ የምናስቀድመው ነገር ካለ ተራ በተራ የምናከናውናቸው ጉዳዮች ሊሆኑ ይችላሉና አንደኛው አስተዳደጋችን ሌሎችን እምቢ እንዳንል ሁሌም ለሌሎች ታዛዥ እንድንሆንና የራሳችን ሀሳብና ፍላጎት ለሌሎች ስንል ማፈንን ተምረናል። ወይም ደግሞ አንዳንዴ ቤተሰብ ውስጥ በረባ ባረባው የሚቆጣ ሰው ካለ በተለይ ደግሞ እሱን ለማስደሰት ስንል በራሳችን ላይ የተጫነብንን በተለይ ያደግንበትን የማህበረሰብ አንዳንድ ተጽዕኖችን ያለ ማለፍ ችግሮች አሉ። ብዙ ጊዜ ማስደሰት ሲባል በትክክለኛው በአግባቡ ባመንበት ነገር ሊሆን ይችላል። አንዳንዴ ደግሞ ለሰዎች ፍላጎትና ለሰዎች ደስታ በመጣር የራሳችንን ፍላጎት አሽቀንጠረን መተው ሌላኛው የይሉኝታ ባህሪው ነውና ወግና ልማድ በማህበረሰባችን ውስጥ በማንኛውም መንገድ በመረዳዳት ያለንን ለሰዎች በማካፈል እሺ ባይነት እንደ መልካም ባህሪያት መውሰድ፣ ግዴለሽነትና እምቢ ባይነት እንደ እኩይ ባህሪ መወሰድ ደግሞ የተለመደ ነው። በእርግጥ ግዴለሽነትና እምቢ ባይነት ወይም ደግሞ እንደ እኩይ ባህሪ ቢወሰዱም እምቢ የምንልበት አግባብና እሺ የምንልባቸው አግባቦች ሊኖሩ ይገባሉ። ነገር ግን እነዚህ ባህሪያት መልካም ናቸው። እንደ ማህበረሰብም ጥሩ ርቀት አስጉዘውናል፣
ጥሩ ርቀት መተንባቸዋል። ማህበረሰባችን የራሱ መገለጫዎች ሆነዋልና ነገር ግን እነዚህን ነገሮች እንዴት አድርገን ነው ከራሳችን ህይወትና ፍላጎት ጋር የምናጣጥማቸው? አንዳንድ ጊዜ እምቢ ባይነት ሁሌም እንደ መጥፎ ስነ ምግባር ሊታይ አይገባም። ከሁኔታዎችና ካለብን ጫና አንጻር አስፈላጊ ከሆነ እምቢ ማለቱ፣ አስፈላጊ ከሆነ ደግሞ ከኛ ህይወት ጋር በሚስማማ መልኩ ከሆነ ደግሞ እሺ ማለቱም ሁሌ ጥሩ ነው። አንዳንድ ጊዜ ደግሞ እነዚህን ነገሮች እምቢ በሉ እያልን ሳይሆን ነገሮችን በምክንያትና በአግባቡ ማድረግ ያስፈልጋል። እንግዲህ ይሉኝታ የሚያጠቃቸው ሰዎች ባህሪያት ብዙ ጊዜ ቀደም ሲል እንደገለጽናቸውም ለሌሎች ማሰብና መጨነቅ ነው። ለሌሎች ማሰብና መጨነቅ ማህበረሰባችን እርስ በርስ እንድንረዳዳ፣ እርስ በርስ እንድንተሳሰብ እንግዲህ ከእናት ከአባት ከአያቶቻችን የወረስናቸው የተቀባበልናቸው ከትውልድ ሲተላለፍ የኖረ ነገር አለው። አንዳንዴ ደግሞ የሀሳብ ልዩነቶችን፣ ግጭቶችን ተጋፍጦ በሀሳብ ከመርታት ይልቅ መሸሽ፣ ሀሳቦችን ሳይብላሉ ማቋረጥም እነዚህም ደግሞ የይሉኝታ ባህሪያት ናቸው። ምክንያቱም እንዴት ከሱ እኩል ታወራለህ፣ እንዴት እንዲህ ትነጋገራለህ የሚሉትን ነገሮች ወይም ደግሞ መሸነፍን በመፍራት ስለዚህ ይሉኝታ እነዚህን ነገሮች በሀሳብ መወያየት፣ በጠረጴዛ ቁጭ ብሎ ሀሳብን እርስ በርስ ማንሸራሸር ያሳጣናልና የመነጋገርም ባህሪ የመወያየትን ወይ ደግሞ ከሰዎች ሀሳብ ይልቅ ሰዎቹ ላይ እንድናተኩር በእድሜ ስለሚበልጡን ወይም ደግሞ በሌላ መንገድ ሀሳባቸው ላይ ከማተኮር ይልቅ ሰዎቹ ላይ እንድናተኩር ያደርገናልና ይህም ደግሞ በይሉኝታ ምክንያት ሰፊ ርቀት መሄድ እየቻልን ወደ ኋላ እንድንመለስ ያደርገናል። ሀሳባችንን ከማንጸባረቅ ይልቅ ላመንበት ነገር ከመቆም ይልቅ አንዳንዴ እነሱ እኮ ብዙ ናቸው ስለዚህ በሀሳብ ሊረቱን ይችላሉ የሚለውን ነገር መፍራት፣ አንዳንዴ የፈለገውን ያህል ዋጋ ቢያስከፍል ሌሎችን ላለማስከፋትና ላለማበሳጨት መጣር፣ ብዙ ጊዜ አይሆንም ማለትን እንደ ድፍረት ማጣት። አይሆንም እንልባቸው ህይወታችን ቀይ መስመሮች ይኖሩናል ሁላችንም። ምክንያቱም ሁሉም ነገር በህይወታችን ውስጥ እኛን ሊጎዳ የሚችል እኛ ህይወት ውስጥ ትልቅ ተጽዕኖ ሊያደርስ የሚችል ነገር አይሆንም ማለት አስፈላጊ ነው። ቤተሰብ፣ ሀገር፣ ማህበረሰብ አለ። ነገር ግን አንዳንዴ ሁኔታዎችን ከግራና ቀኝ አይቶ ይሆናል አይሆንም ምን መወሰን አስፈላጊ ነው። ሁሌ ይሆናልን ማለት ብቻ እሽም ብቻ ማለት እንደ መልካም ስነ ምግባር መገለጫ መታየቱ ጥሩም መጥፎም የሚሆንበት ጊዜና ቦታ ስላለ ማለት ነው። ለሁሉም ነገር እሽን ማስቀደም ስላደግንበትም ሊከብድ ይችላል። ነገር ግን እንደዚህ አይነት ልምምዶች ያስፈልጋሉ። በህይወታችን ውስጥ ተገቢ ያልሆኑ እርምጃዎች፣ ተገቢ ያልሆኑ ውሳኔዎችን ሁሌም እሺ በማለት ብቻ መቀበል ላይኖርብን ይችላልና እንግዲህ ይሉኝታ የሚያስከትላቸው ጉዳቶችና ሌሎችንም መሰል ነገሮችን